ኦኬ እንግዲህ ተማሪዎች ከዚህ በመቀጠል ደግሞ የምናየው ምንድነው የትጋና ትጋብ ልዩነት ምንድነው? የሁለት ጥንድ ቁጥሮች ወይም ከሁለት በላይ የሆኑ ጥንድ ቁጥሮች ሲሰጡን የእነዚህ ሁለት እና ከዚያ በላይ የሆኑ ጥንድ ቁጥሮችን ትጋና ትጋብ እንዴት እናገኛለን የሚለው ነው አሁን የምንነጋገረው። ከዛ በፊት ግን ትጋ ምንድነው ትጋብ ምንድነው የሚለው እናወራለን። ትጋ ማለት ትልቁ የጋራ አካፋይ ሲሆን ትጋብ ማለት ደግሞ ትንሹ የጋራ ብዜት ማለት ነው። ይህን ትርጉም ከያዝን በኋላ የእነዚህ ቁጥሮች ትጋና ትጋብ እንዴት ነው የምናገኘው? በመጀመሪያ ደረጃ ትጋና ትጋብን ለማግኘት ምንን ማድረግ እንችላለን? የተለያዩ መንገዶችን መጠቀም እንችላለን። የመጀመሪያው የተሰጡንን ቁጥሮች በሙሉ አካፋዮቻቸውን በመዘርዘር ማግኘት ይቻላል። ሁለተኛው እዚህ ጋር በምታዩት መልኩ የተሰጡንን ቁጥሮች በቴብል መልኩ አካፋዮቻቸውን በመተንተን እና በመጻፍ ከዛ የጋራ የሆኑ አካፋዮችና ብዜቶቻቸውን ማግኘት እንችላለን። ሌላኛው ደግሞ ትሪ ፋክተር ወይ ፋክተር ትሪ በሚባለው መንገድ ሁለትም ሆነ ከሁለት በላይ የተሰጡን ቁጥሮች ትጋ እና ትጋብ ማግኘት እንችላለን ማለት ነው። በዚህ መልኩ ካልኩሌት ማድረግ ይቻላል። አሁን እዚህ ጋር የ48 እና የ72ን አካፋይ ትጋ እና ትጋብ ለማግኘት በመጀመሪያ ደረጃ አካፋዮቻቸውን መተንተን አለብን። ስለዚህ 48 ለ2 ሲካፈል 24 ይመጣል። 72 ለ2 ሲካፈል 34 ይመጣል። አገይን 24 ለ2 ሲካፈል 12 34 ሲካፈል ለ2 17 ይመጣል። በመቀጠል አሁንም 12 ለ2 ሲካፈል 6 ይመጣል። 17 ግን ኦድ ነምበር ስለሆነ ለ2 አይካፈልም እንዘለዋለን። 6ን አሁንም ለ2 3 ጊዜ 3 ለ3 አንድ ጊዜ ከዛ ይህን ስንጨርስ 17 እንዳለ እናወርደዋለን። 17 የሚያካፍል ቁጥር ስለሌለ እዚሁ ራሱ እናወርድና ትጋብ ለማግኘት እነዚህን ቁጥሮች በሙሉ እንወስዳቸዋለን ማለት ነው። 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ሲባዛ በ1 ሲባዛ በ17 የ48 እና የ72 ትጋብን እናገኛለን ማለት ነው። ስለዚህ 2 1 2 3 4 ተመሳሳይ ቁጥሮች ሲኖርን በርቢ መልኩ እንጽፈዋለን። 2 ርቢ 4 ሲባዛ በ3 ሲባዛ በ17 አድርጋችሁ እዚህ ጋር የምታገኙት ቁጥር የ48 እና የ72 ትጋብ ይሆናል ማለት ነው። ትጋ ማለት ደግሞ ትልቁ የጋራ አካፋይ ማለት ስለሆነ ይህ ትልቁ የጋራ አካፋይ እንዴት ነው የምናገኘው? ከዚህ ከጋራ አካፋዮቻቸው ውስጥ ያለው ትልቁ አካፋይ ትጋ ብለን እንጠራዋለን። ስለዚህ የሁለቱ የጋራ አካፋዮች እዚህ ጋር 2 ርቢ 2 ወይም ደግሞ 4 ስለሆነ 2 ርቢ 2 ማለት ደግሞ 2 ሲባዛ 2 4 ነው። ከአራት ቀጥሎ ያላቸው የእነዚህ ቁጥሮች የጋራ አካፋይ አንድ ናት። ዘው ከአንድ እና ከአራት ትልቁ የጋራ አካፋይ 4 ስለምትሆን 4ን እንወስዳለን ማለት ነው። ሌላ ሁለተኛው ምሳሌ የ24 የ40 እና የ70 ትጋ እና ትጋብ እንዴት እናገኛለን ነው። የ24 የ40 እና የ70 አሁን እዚህኛው ምሳሌ ላይ ባየነው መሰረት ይሄ ምሳሌ ስንመለከት እነዚህ ቁጥሮች እያካፈልን መጀመሪያ እንተነትናለን ማለት ነው። ስንተነትን 24 ሲካፈል ለ2 12 ይመጣል። 40 ሲካፈል ለ2 20 ይመጣል። 70 ሲካፈል ለ2 35 ይመጣል። ከዚያ በመቀጠል ምንድነው የምታደርጉት መሰላችሁ? እዚህ ጋር ያገኘናቸውን ቁጥሮች ድጋሜ እናካፍላለን። ሲካፈል ለ2 12 ለ2 6 20 ለ2 10 35 ለ2 መካፈል አይችልም ዘለል ዘን 6 ሲካፈል ለ2 3 10 ሲካፈል ለ2 5 እዚህ ጋር አሁንም 17 35 ለማን አይካፈልም? ለ2 አይካፈልም እንዘለዋለን ማለት ነው። ከዛ ቀጥለን ለ3 3 ለ3 1 ጨረስን። 3ን 5 ለ5 1 5ንም ጨረስን። እዚህ ጋር ማን አለን? 35 አለን። 35 ለስንት መካፈል ይችላል? ለ5 35 ሲካፈል ለ5 ስንት ነው? 7 ስለዚህ አሁን አካፍለን ጨረስን ማለት ነው። እነዚህን አካፍለን ከጨረስን በኋላ 7 አለን። 7ን ለ7 አካፍለን አንድ ልንወርድ እንችላለን፣ መተውም እንችላለን፣ ችግር የለውም። ስለዚህ ትጋብ ለማግኘት አሁን እነዚህን ቁጥሮች ነው የምንወስደው። እነዚህ ቁጥሮች አካፍለን ያገኘናቸውን ቁጥሮች ማባዛት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ሲባዛ በ5 ሲባዛ በ7 አድርገን የነዚህን የሶስት ቁጥሮች ምን እናገኛለን? ትጋብ እናገኛለን። ትጋብ እኩል ይሆናል 2 ርቢ 3 ማለት 1 2 3 3 ሁለቶች ስላሉን 2 ርቢ 3 አድርገን ሲባዛ በ3 ሲባዛ በ5 ሲባዛ በ7 አድርገን እዚህ ጋር እንደዚህ ታባዙ የነዚህ የሶስቱን ቁጥሮች ምን ታገኛላችሁ? ትጋብ ታገኛላችሁ ማለት ነው። ትጋ ለማግኘት ደግሞ ትጋ ለማግኘት እነዚህን ሶስቱን ቁጥሮች ስናካፍል ያገኘናቸው የጋራ አካፋዮች እነማን ናቸው? መጀመሪያ የጋራ አካፋያቸውን ዘርዝሩ። እዚህ ጋር ይሄ ሶስቱም ለ2 ተካፍለዋል።
እዚህ ጋር ለሁለት ተካፍለዋል። ኦኬ ሁለት የጋራ አላቸው። እዚህ ጋር ይሄ አልተካፈለም፣ ይሄም እዚህ ጋር አልተካፈለም። ስለዚህ የነዚህ ቁጥሮች ትጋ ማነች ማለት ነው? ሁለት ናት። ሁለት የ24 የ40 እና የ70 ትጋ ወይም ትልቁ የጋራ አካፋይ ብለን የምናገኛት ቁጥር ነች። ስለዚህ በዚህ መሰረት የማንኛውም ቁጥር ትጋ እና ትጋ እናገኛለን። የመጨረሻ አንድ ምሳሌ የ20 እና የ30 ብትባሉ ቀለል ያለች ምሳሌ ነች። የ20 እና የ30 ትጋ ፈልጉ ብትባሉ የ20 እና የ30 ትጋ በሚከተለው መልኩ ታገኛላችሁ። 20 እና 30 አሁንም እዚህ ጋር ባያችሁት መሰረት 20 ሲካፈል ለ2 10፣ 30 ሲካፈል ለ2 15። አሁን 10 እና 15ን የሚያካፍል ቁጥር 5፣ 2 ይሄ 3። አሁን እነዚህን ቁጥሮች የሚያካፍል የጋራ ቁጥር እናገኛለን? አናገኝም። ስለዚህ እነዚህን ቁጥሮች እንወስዳለን ማለት ነው። እነዚህን ቁጥሮች እንወስዳለን። 2 ሲባዛ በ5 ሲባዛ በ2 ሲባዛ በ3 2 ሲባዛ በ5 ሲባዛ በ2 ሲባዛ በ3 ወይም 2 ርቢ 2 ሲባዛ በ5 ሲባዛ በ3 የእነዚህ ቁጥሮች ምንድን ነው? ትጋብ። የማንና የማን ትጋብ? የ20 እና የ20 እና የ30 ትጋብ። 2 በ2 4፣ 4 በ5 20፣ 20 በ3 60። ይሄ 60 የ20 እና የ30 ምንድን ነው ማለት ነው? ትጋብ ነው ማለት ነው። 60 የ20 እና የ30 ትጋብ ነው። ትጋአ የሁለቱ ቁጥሮች ትጋአ አገኙ ብትባሉ ትጋአ ማለት እንግዲህ ምንድን ነው? ከሁለቱ ቁጥሮች ውስጥ የጋራ አካፋይ ብለናል አይደል? ትጋአ። ስለዚህ 20 ለ2 ይካፈላል፣ 30ም ለ2 ይካፈላል። 20 ለ5 ይካፈላል፣ 30ም ለ5 ይካፈላል። ስለዚህ ከ2 እና ከ5 ትልቁ ቁጥር ማን ነው? ስለዚህ ትጋአ ማን ሆነ ማለት ነው? 5 ሆነ። ትጋአ 5 ሆነ። የማንኛውም ቁጥር ትልቁ የጋራ ብዜትና ትልቁን የጋራ አካፋይ በዚህ መሰረት ማግኘት ይቻላል። ሁላችሁም ይሄን ትኩረት አድርጋችሁ መስራትና ማጥናት ይጠበቅባችኋል ማለት ነው።